ያውቀዋል። የት ነው የምታውቀው? ከቤዛ ጋር በተደጋጋሚ ከቤታቸው ሲወጣ አይቻቸዋለሁ። ምን? ኢንስፔክተር፣ ቤተሰቦች አደጋ ላይ ናቸው። አሁንም በር ላይ ያሉ፣ ተጠንቀቅ። እሱ መቼም በቀላሉ አይቶኝ። እርግጠኛ ነኝ ሉሊትን እንድታጣራ ልኳት ነው የሚሆነው። ዛሬ ከታሪኩ ጋር ተገናኝታ ነበር። አውርቶ እንደተለያዩ ወደ ቤት ነው ሄደችው። ስለዚህ ዛሬ ለማወጣጣት መሞከሩ አይቀርም። ይህ ነው የመጨረሻው ድላችን። ሁሉም ለፍርድ ቀርቦ ግቢያችሁ ውስጥ ሰርጋችሁ መደገስ ነው። እኔ ከፈጣሪ ውጭ ማንንም አልፈራም። ለዛ ተራ አለቃሽ ደግሞ ንገሪው፣ እኔ ከስራ ሰዓት ውጭ ማንንም አላወራም። አለቃሽ አልነገረሽም እንዴ? እዚህ ፊት ለፊትሽ የቆመው ናታን አይደለም፣ ናኤፍ ነው። ከአለቃሽም በላይ የሆነ ሰው። አንድ ቃል ትንፍሽ በይና የእኔ ሴቶች ጋር አስገብቼ ኢፍራታ ላይ ያረግሽውን አንድ በአንድ አንቺ ላይ ያረጋለሁ። ዝም ያልኩሽ ስለማላቅ አይደለም። ኢፍራታ አሁን የኔ ኃላፊነት ስላልሆነች ነው። ለቤተሰቦቼ ቅርብ ለመሆን ግዴታዬን ስራ መስራት አለብኝ። ከዛ ደግሞ አንዳንድ ነገሮችን ካረኳቸው በኋላ ነው ወደ ራሴ ስመለስ ማውቀው። የማይሆን ነገር ነው እየቀባጠርኩ ያለሁት። በቃ እጅግ በጣም ደስ በሚል ሁኔታ መጥተዋል። ምክንያቱም ናቱ ከፖሊሶች ጋር አብሮ እየሰራ ይገኛል። መሆንም አለበት ብዬ አስባለሁ። እኔ ናቱ የሆነ ወንጀል እንዳይሰራ ተጠንቀቅ እያልኩ ነበር። እንግዲህ እንዲሁም ከነሱ ጋር እንደሚሰራና ለመረጃ ወደዚያ ውስጥ እንደገባ እዚያ ስራ መግባት እንዳለበት ያለው ነገር እንግዲህ ሁላችንም የምናውቅ ይሆናል። ስለዚህ ናቱ አብሯቸው ለመስራት እንግዲህ እየሰራ ይገኛል። እንዲሁም ደግሞ ኢፍራታ ምስስ ታደርገው የነበረው ነገር ነው። ሰላም ሐረግ ድራማ በብዙዎች ዘንድ እንግዲህ በጣም አስደማሚ የሆነ ድራማ ነው። አሁን ላይ ካሉት ድራማዎች አንደኛ አስተማሪ፣ ሁሉን ነገር የሆነ በቃ አላረለ እንደዚህ የሀገር ጉዳይ የሆነ ነገር ነው እና እጅግ በጣም አስተማሪ ነገር ነው። ያላያችሁ እዩት። ግን በእርግጠኝነት እኔ ሐረግ ድራማን ማታዩ የላችሁም ብዬ አላስብም። ግን ደግሞ ብታዩት ደስ ይለኛል። እና እንግዲህ ያው በስተመጨረሻም እንግዲህ ቢኒን የት እዞት እንደሄደ አይተናል። እሱም ደግሞ እጅግ በጣም እንደዚህ አይነት ነገሮችን ወንጀሎችን የሚጸይፍ አንደኛው ጀግና ሰው ነው ቢኒ ማለት ነው። ስለዚህ አብሯቸው ለመስራት እንደውም ተስማምቷል። ምክንያቱም እንግዲህ ያው ናቱ እንዴት እንደጠፋ ለምን ከሱ ጋር እንዳልሆነ ያለውን ነገር በስትክክል አስረድቶታል። ምክንያቱም ቢኒ በጠፋ ሰዓት ደግሞ የአፌት ፕሮሰስ ነበረ የሚጨርሰው ማለት ነው። ያ ማለት እንግዲህ በስተመጨረሻ እናቱ ራሱን ለያፌት ያሳየበት ታይም ነበረ። ስለዚህ ያንን ፕሮሰስ ስለጀመርኩኝ ወደ አንተ መንጣት አልቻልኩም፣ በዚህ ምክንያት ስላልመጣው በጣም ይቅርታ በማለት እንግዲህ ቢኒን ጠይቋል። ቢኒም እንግዲህ እንደዚህ በጣም እኔ ጋር ስንገናኝ ሆነ የሆነ ነገርም ቢሆን አላየውብህም በማለት እንግዲህ ያው እናቱንም አድንቆታል። እንዲሁም ጨረቀውንም አሁንም እጅግ በጣም እንደሚወዳት እንደሚያፈቅራትም እንግዲህ ተናግሯል። ስለዚህ ለሷን ከዛ ውስጥ ለማውጣት ለራሴ እዚህ ነገር መግባት ነበረብኝ። እንዲሁም በስተመጨረሻ ጊዜ የመጣሽ ጊዜ ወንድሁን መከላከል ቻል ያለችኝን ቃል ከሰማው በኋላ ተመልሼ መጥቼ ይሄን ነገር መስራት እንዳለብኝና መስማማት እንዳለብኝ ነው የወሰንኩተኝ በማለት እንግዲህ ያለውን ነገር ሁኔታውን በሙሉ ለቢኒ አስረድቷል። ስለዚህ ጓደኝነታቸው ይቀጥላል፣ ጠብቆ በፍቅር ይቀጥላል እና ያው እንግዲህ ያፌት እውነት ለመናገር አሁን ላይ ራሱን እየተመታ ይገኛል። ስለዚህ በስተክክል በእርግጠኝነት ማለት ነው ይያዛል። ግን ደግሞ የናቱ ጉዳይ ደግሞ የሚያስፈራል። የዳይራ እናት ወይንም ደግሞ የያፌት ሰዎች የሆነ ነገር እንዳያደርጉት እንደዚህ። በእርግጥ ያው የፖሊስ አካላቶችም ይከላከላሉ፣ ከሱ ጋር አሉ፣ ሁልጊዜም ይከተሉታል መውጫ መግቢያውንም ማለት ነው። እንግዲህ ቤተሰብ ሌላ ቤተሰብ ፈጥረው ነው ወደዚህ ስራ ራሱ ይብን እንዲገቡ ያደረጉት። እነዚህን ሌሎች በቃ ቤተሰብ እንዳልሆኑ ሌላ ቤተሰብ ፈጥረው እህቱ ሌላ
ሆና የምሰራ አድርገው ሁሉ ነገር አስተካክለው ነው እንግዲህ ወደዚህ ስራ እንዲገባ ያደረጉት። ስለዚህ ይህን ሁሉ እየተከታተሉትና አብረውት እንዳሉ እንግዲህ የታወቀ ነው። ግን ደግሞ የሆነ ነገር ተፈጥሮ በቃ የሆነ ውስጥ እንዳይገባ የኔም ምኞቴ ነው። እንዲሁም እንዳይገሉትም ምኞቴ ነው። ከገደሉት እጅግ በጣም ነው የሚያስጠላው። በቃ በስተመጨረሻ ሁላቸውም የፈለጉትን ህይወት እንዲኖሩ በቃ መታሰር ያለባቸው ህግ መቅረብ ያለባቸው ህግ ላይ ቀርቦ ቅጣታቸውን አግኝተው ሌሎቹ ደግሞ በቃ እስከ ዛሬ ስንት ነገር የሆኑት ማለት ነው ለፍቅርም ሆነ ለፍትህ ራሱ የኖሩት በቃ አላ አይደለ እነ ሄዋን ራሱ እዚያ ውስጥ ያለችው በብር ተታለው ሳይሆን በቃ ራሳቸውን አንድ ሰው እንትን እንዲል ራሳቸውን ለሰውት ማለት ነው። እነሱ ነፃ ወጥተው እንደፈለጉ የሚኖሩበት ወንጀለኞች ደግሞ ተሰብስበው የሆነ ውስጥ የሚገቡበት እንትን ነው የሚሆነው በመጨረሻ ብዬ አስባለሁ እንጂ ናቱ የሆነ ነገር ገጥሞት ኤፍራታ የሆነ ነገር ሆኖ ደግሞ የተመልካች ልብ እንዳይሰበር ማለት ነው። እና በዚያ መልኩ የሚቀጥል ይመስለኛል። እና አሁን ላይ ኤፍራታም እንዳረገዘች እንግዲህ ታውቋል። ግን የማን ነው በማለት እንግዲህ ጠይቃት ነበረ። ግን ደግሞ በነገራችን ላይ ከያፌት ጋር በፍጹም እንግዲህ አብረው እንዳልሆኑ በባለፈው ስጠይቃት ነበረ። እሱ ረጅም ነው፣ ሌላ ጊዜ እነግርሻለሁ፣ ታሪኩ ረጅም ነው ብላለች። ስለዚህ የሆነ ሰዓት ላይ አብረው ነበሩ፣ አብረው አድረዋል የሚል እንትንም አለ። ግን በዚያ ሰዓት ደግሞ በሆነ ነገር ይፈጠራል። በነገራችን ላይ በጣም ሐረግ ድራማ የሚያስደመማቸው ነገር እኔ በጣም የሚያስደመመኝ ነገር እኛ ካሰብነው በላይ የሆነ ነገር እዞ ነው የሚመጣው ማለት ነው። ስለዚህ የሆነ ነገር መቼም ልክ አሁን ያው ለቢኒ እንዳሳዩት ከምን እንደሚሰራ ምናምን ነገር ናቱ ልክ የሷንና እንዲሁም ደግሞ የያፌትን አለመገናኘት ወይንም ደግሞ አንድ አለመሆን በመኝታ አንድ አለመሆን የሚያሳዩ ነገር ያመጣሉ። ስለዚህ ሁለታቸውም ወንድሞች ናቸው። ስለዚህ በሁለቱም በኩል መቼም አክስት መሆንሽ አይቀርም በማለት በውስጧ እያወራች የጨነቃት ነገር እንዳለ ሌላ ነገር ነው ያወራቸው ማለት ነው። ስለዚህ በእርግጠኝነት ኤፍራታም ከያፌት ጋር ምንም ነገር እንደሌላት እንደሚስት ብቻ ከቤቱ እንዳለች ነው እኔ ብቻ ጥርጣሬ የሚያምነው ማለት ነው። እና ሁለታቸው ከዚያ ያለፈ ምንም አይነት ነገር እንደሌላቸው ብዬ አስባለሁኝ። ስለዚህ ድሉ የነ ኤፍራታ የነ ናታን የነ ቢኒ የሁላቸውም ለእውነት ለሚታገሉ በሙሉ ማለት ነው ለነሱ ማለት ነው። እንዲሁም ደግሞ ስለ ቢኒ የቢኒ ጉዳይ እና የፂ ጉዳይ እንዲሁም የአቤል ጉዳይ ተፈቶ ደግሞ በእርግጠኝነት እውነታው ወጥቶ ቢኒ ከፂ ጋር አንድ የሚሆኑበት ሰዓትም እሱም ሩቅ አይሆንም። እንዲሁም ጽ ወደ ያፌት ቤት በመጣች ሰዓት እንግዲህ ኤፍራታና እንዲሁም ደግሞ ጽ ማለት ነው ከአጀም ቤት በመጡ ሰዓት እንግዲህ ያፌት እህቱን ጽን በማየቱ እጅግ በጣም ደስ ብሎታል። እሷን ሲያይ ኤፍራታ ሲቆጣት የነበረው ነገር እንዳለ ልቅቅ ነው ያደረገው ማለት ነው። ጽ መተሻል እንደ ቁጭ በይ ምናምን እስከ ማለት ድረስ እህቱ ነች። አስባችሁታል? ቢያቅፋት ራሱ ደስ ይለዋል። በጣም ነው የሚወዳት። በጣም ነው ደግሞ በቃ ለሷ የሆነ ነገር ማስታወስ ጀመረች እንዴ በማለት እንግዲህ ሲናገርም አይተነዋል። ለሷም እንድታስታውስ ይብን ዶክተር ልቅጠርላት እያለ ሲል ነበር ከዚህ በፊት። ሌላ ነገሮች ሲመጡ እንግዲህ ወደ ሌላ ነገሮች ስራዎች ዞር እንጂ እጅግ በጣም ይወዳታል፣ ያስብላታል። እህቱ ነች። ችግሩ እሱ ከእናቱ ጋር ነው ችግሩ ማለት ነው ያፌት። ስለዚህ ያፌት ጉዳይ አሁን ሁሉም ነገር እያለቀለት ነው። ምክንያቱም ታሬም ከሉሊት ጋር መገናኘቱን እንግዲህ አይተዋል ፖሊሶች ማለት ነው። እነሱ ስለተገናኙ አሁን ላይ ሉሊት የሆነ ነገር ትፈጥራለች በማለት እንግዲህ እናቱም እንግዲህ እንትን ብሏል። በስተመጨረሻም እንግዲህ እናቱን ለማስፈራራት ሞክራ ነበረ። ምክንያቱም እኔ አሁን ላይ ያለውን እንዲሁም ለዚህ አባቷ መሞቱን እናገራለሁኝ በማለት እንግዲህ ያው እናቱን ያስፈራራችው መስሏታል።
እሱ ደግሞ እኔ ናታን ማን እንደሆንኩኝ አለቃሽ አልነገረሽም መሰለኝ በማለት እንግዲህ ክልኳን ሲነግራት ነበረ። እንግዲህ ሌላው የዳውድ ወንድም ነው። የዳውድ ወንድም እንግዲህ ወደ ዳውድ መጥቶ ነበረ ያለውን ሁኔታም መቀራረብ እንደሚፈልግ እንግዲህ ተናግሯል። ለምንድን ነው እንደዚህ የምትለኝ? አሁን እኔን ለማጥመድ ነው ወይንስ ደግሞ ምን ብላ ልካህ ነው? እናቴ ግደለው አለችህ ወይ በማለት እንግዲህ ሲመልስ ነበረ። እንግዲህ ቶማስ በነገራችን ላይ እንግዲህ ወንድሙን ወይንም ደግሞ እህቱ ጋር መሆን በቃ እውነቱን አውቆ አብሮ መኖር እጅግ በጣም ይፈልጋል። እንዲሁም ደግሞ የምሰራው ስራ ከቤተሰቦቼ አንድ የሚያገናኘኝ ስራ እስከሆነ ድረስ ነው በማለት ሲናገር ነበር። ከዛ ራሱ መለስ ብሎ ምንድነው የምለፈልፈው በማለት እንግዲህ ቆም ብሏል። በነገራችን ላይ ቶማስ እና እንዲሁም ደግሞ እናቱ በስትክክል ቢያወሩ በእርግጠኝነት አብረው ይሰራሉ ብዬ ተስፋ አደርጋለሁ ማለት ነው። ቶማስ እንግዲህ የሚሰራውን ስራ እጅግ በጣም አይወደውም። ያ ማለት እናቱ የምትሰራውን ስራ አሁን ላይ የምታደርገውን ወንጀል ለጊዜው እሰራዋለሁ ግን ደግሞ ከጊዜ በኋላ ሳስታውሰው በጣም ይጸጽተኛል በማለት እንግዲህ ሲናገር ለዳውድ ሰምተናል። ዳውድ ምንድን ነክቶት ነው ምንድነው የሚለው በማለት ዳውድ እንግዲህ አያውቅም። ያው ወንድሙ እንደሆነ ስለማያውቅ ግራ ገብቶታል። ስለዚህ በእርግጠኝነት ከናቱ ጋር አብሮ ይሰራልና ከዚህ ከተረበሸ ህይወት ውስጥ ይወጣል ብዬ ተስፋ አደርጋለሁ። ወይንም ደግሞ እውነታው የዳውድ ወንድም እንደሆነ ራሱ ይነግረዋል ብዬ ተስፋ አደርጋለሁ። እና ውድ ቤተሰቦቼ ያው ሐረግ ድራማ ያው ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። መልካም ጊዜ ተመኘውላችሁ።